ከእግዚአብሔር የምንቀበላቸው የእውነት ዕውቀት ምግቦች የጸጋ መንፈስ ውሃዎች ከበላንና ከጠጣናቸው በኋላ ሊያነሳሱን ይገባል። እውነተኛ ያልሆነ ግብአት የስሜት ቡስት ነው የሚሰጠው። ትዘፍናለህ። እውነተኛ የሆነ ግብአት ግን በእግዚአብሔር ፊት ያንበረክካል። ገና ወደ ጌታ ፍቅርና እቅፍ ያልመጡ እግዚአብሔር በፍጨት የጠራ ወገኖቼ ሃሌሉያ ፍጹማን ሰዎች አድርጎ እየሰራ ለቤተ ክርስቲያን በረከት ለምድር ፈውስ ያደርጋቸዋል። ኢየሱስ ያድናል። በእስራኤል ላይ ንጉስ ይሆን ዘንድ ኢዩን ተቀበዋል። በፋንታ ደግሞ ነብይ ይሆን ዘንድ ኤልሳዕን ተቀበዋል። ደግሞ ብቻህን አይደለም ሃሌሉያ ለባኦል ያልሰገዱ ያልተንበረከኩ 7000ዎችን አስቀርቻለሁ አለ። ሃሌሉያ በጌታ ቤት ውስጥ በጌታ ስራ ውስጥ በወደሃለው ዝማሬ ብቻ ያላዘነን ምንተኛ ሰዎች አሉ። የእውነት እሱን ከወደድነው እጃችን ይንቀሳቀሳል፣ እግራችን ይንቀሳቀሳል። ለአምላካችን ለእግዚአብሔር በእልልታ በጭብጨባ እግዚአብሔርን እናመሰግናለን። እንግዲህ ያለፉትን ቀናት 5ቱን ቀናት ከሰኞ ጀምሮ እግዚአብሔር ታዩ ዘንድ ተመልከቱ ብሎ በዚህ ዘመንና በዚህ ምድር መካከል በክርስቶስ ኢየሱስ ቤተክርስቲያን የሰጠንን ራእይ ምን እንደሆነ ከኛ የሚጠበቀው ምን እንደሆነ እግዚአብሔር እየተናገረን በጣም ብዙ ነገሮችን ተካፍለናል። ዛሬ የኛ ምላሽ ምን እንደሚሆን በእግዚአብሔር ቃል ጥቂት ነግሬያችሁ ቀጥታ ወደ ጸሎት ነው የምንሄደው። አንደኛ ሳሙኤል ምዕራፍ 1 ቁጥር 9 እንዲህ ይላል። አንደኛ ሳሙኤል ምዕራፍ 1 ቁጥር 9 በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። እግዚአብሔር የተመሰገነ ይሁን። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። እግዚአብሔር የተባረከ ይሁን። አሜን። እንግዲህ ይሄንን ሳምንት እግዚአብሔር ሲያበላን ሲያጠጣን ነበር። በእውነተኛ የቃሉ ዕውቀትና በጸጋው መንፈስ ሲመግበን ሲያበላን ሲያጠጣን ነበር። የዚህ የግብአት ውጤት ከኛ የሚጠበቀው እግዚአብሔርም በሰጠን ነገር ከኛ የሚጠበቀው ነገር ምንድነው? ይሄ እግዚአብሔር ቃል የሚያሳየን አንድ ቁም ነገር አለ። ሐናና ባሏ በሴሎ ከበሉ ከጠጡ በኋላ በሴሎ የበሉት ታውቃላችሁ በሴሎ የእግዚአብሔርን መስዋዕት ለማቅረብ ነው የሚሄዱት። እንደ ሕጉ መሰረት ደግሞ ይዘውት የሄዱትን መስዋዕት ለካህኑ ካቀረቡ በኋላ ሁሉም እስራኤላውያን ከዚያ ደሙን ከረጨ በኋላ ስቡን ለእግዚአብሔር ካቃጠለ በኋላ ቀሪውን ስጋ በእግዚአብሔር ፊት ከካህናቱ ጋር ይበሉታል። እና የሴሎ ምግብ ዝም ብሎ ምግብ አይደለም። ከመስዋዕቱ ስጋ የሚደረግ ምግብ ነው። ይዘውት የሄዱት የመስዋዕት በግ አለ። የመስዋዕቱን በግ ያው ሥርዓቱን ጠብቀው ይታረዳል፣ ደሙ ይረጭባቸዋል። ከዚያ በኋላ ስቡን ለእግዚአብሔር ያቃጥላሉ። ስጋው ይጠበስና ከሕዝቡ ጋር በእግዚአብሔር ፊት ከካህናቱ ጋር ይበሉታል። ያንን ከበሉ በኋላ የሆነውን ነገር ተመልከቱ። እውነተኛ የእግዚአብሔር ዕውቀትና የመንፈስ ግብአት አንድ ኢፌክት አለው፣ አንድ ውጤት አለው። ይሄንን ሐናና ባሏ ከበሉ በኋላ ምን ይላል እግዚአብሔር ቃል? ሐና ተነሳች። ወገኖቼ ከእግዚአብሔር የምንቀበላቸው የእውነት ዕውቀት ምግቦች የጸጋ መንፈስ ውሃዎች ከበላንና ከጠጣናቸው በኋላ ሊያነሳሱን ይገባል። የእውነተኛ ግብአት ውጤት መነሳት ነው። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። ኢየሱስ ያድናል። በዚህ ሳምንት እግዚአብሔር ሲናገረን የነበረው ነገር ሲያበላን ሲያጠጣን አክቹአሊ የዚህ ሳምንቱን ብቻ አይደለም በየትኛውም ጊዜና ሁኔታ በግልም ይሁን በአንድም በሌላ መንገድ እግዚአብሔር በእውነት ቃል ሲመግበን በጸጋው መንፈስ ሲያጠጣን ከበላንና ከጠጣን በኋላ የሚጠበቀው ምላሽ መነሳት። እግዚአብሔር ይመስገን። ሃሌሉያ። አንደኛ ነገሥት ምዕራፍ 19 ቁጥር 5 ላይ ኤልያስ
በኤልዛቤል ዛቻ ተዳክሞ በክትክልታ ዛፍ ስር በታች ተኝቶ በነበረበት ሰዓት የእግዚአብሔር መልአክ ቀስቅሶ መገበው እንዲህ ይላል በክትክታው ዛፍ በታች ተጋደመ እንቅልፍም አንቀላፋ እነሆ መልአክ ዳሰሰውና ተነስተህ ብላ አለው ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮዋ ውሃ አገኘ ከዚያስ በላም ጠጣም ተመልሶም ተኛ ይላል በቃ በልተጠጣል አረፍ በል አይደለም ያለው እግዚአብሔር በልቶ ጠጥቶ መነሳት ካልቻለ እስኪነሳ ድረስ በልቶ መጠጣት አለበት መነሳሳት እስኪሆንለት ሞቲቬትድ እስኪሆንለት መጠጣት መብላት ነበረበትና የእግዚአብሔር መልአክ እንደገና ቀስቅሶ እንደገና አበላው እንደገና አጠጣውና ከዚያ በኋላ ተነስቶ እንደሄደ የእግዚአብሔር ቃል ይነግረናል ወገኖቼ ከእግዚአብሔር የምንቀበለውን ተቀብለን የምንበላውን በልተን የምንጠጣውን ጠጥተን መተኛት አይፈቀድም ሲጆቻችሁን ከፍ አርጉና እኔም እነሳለሁ በሉ እስቲ አራ ይሰማም አለበለዚያ የሚቀጥለው ሳምንት ከሰኞ እስከ ዓርብ ሴሚናሩን እንቀጥልና ይቀጥል ዴቭ ይቀጥላል እግዚአብሔር የተመሰገነ ይሁን አሁንም መነሳሳት ካልሆነላችሁ መነሳሳት ካላረገላችሁ ሞቲቬት ካላረጋችሁ ደግማችሁ ብሉት እግዚአብሔር ይመስገን ምክንያቱም የእግዚአብሔር የግብአት ምክንያት ለማስነሳት ነው ለምን እንደተነሱ ለምን እንደሚነሱ ነግራችኋለሁ እግዚአብሔር የተመሰገነ ይሁን መጽሐፍ ቅዱሳችን ሲናገረን ዛሬ ይሄንን የራእያችንን ቀን ሴሚናር ስንዘጋ እግዚአብሔርን ያከበርን አሁን በማሳያችሁ ጥቂት ሐሳቦች ላይ በእግዚአብሔር ፊት ስለ ራእያችን የተናገረንን ነገር ይዘን ኪዳናችንን ቃል ኪዳናችንን እናድሳለን ክብር ለኢየሱስ ይሁን ለበላውትና ለጠጣውት ነገር ይሄው ምላሼ ተነስቻለሁ ይሄው ምላሼ ብለን እንደ እግዚአብሔር ቃል በልቶ የጠጣ ሲነሳ የሚሰጠው ምላሽ ምንድነው የሚሰጠው ምላሽ ምንድነው እውነተኛውን የሴሎውን ምግብ የሴሎውን ውሃ እውነተኛውን ውሃ የጠጣ አካል ከበላና ከጠጣ በኋላ ሲነሳ ያ መነሳት ምላሽ የሚሰጠው ለምንድነው መነሳቱ ለምንድነው የሚለውን ስነግራችሁ ያንን ምላሽ ለመስጠት በእግዚአብሔር ፊት ቃል ኪዳን እንገባለን ክብር ለኢየሱስ ይሁን አሜን አንደኛ ሳሙኤል ምዕራፍ 1 ቁጥር 9 ላይ እግዚአብሔር ቃል ሲናገር በሴሎ ከበሉና ከጠጡ በኋላ ሐና ተነሳች ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር እርሷም በልቧ ትመረር ነበር በእግዚአብሔር ፊት ጸለየች ጽኑ ልቅሶም አለቀሰች እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋለድ ተመልክተህ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ ምላጭም በራሱ ላይ አይደርስም ብላ ተሳለች ሐና ከሴሎ ምግብ ከበላች ከጠጣች በኋላ ተነስታ ምንድነው ያደረገችው መነሳሳቱ ለምንድነው ያነሳሳት ለምንድነው የተነሳችው to what end was she motivated የተነሳችው በሴሎ ከበሉና ከጠጡ በኋላ ሐና ተነሳች ከዚያስ በእግዚአብሔር ፊት ጸለየች በልቧ ትመረር ነበር አሁን ግን የልብ ምሬቷን በምን አደረገችው በእግዚአብሔር ፊት በመጸለይ በመሳል ገለጠችው ወገኖቼ በዚህ ሳምንት ከሰማችሁት አክቹአሊ የዚህን ሳምንት ልበላችሁ እንጂ እግዚአብሔር ሲያበላና ሲያጠጣችሁ መነሳት ካደረገባችሁ ያ መነሳታችሁ ሊሰጠው የሚገባው ምላሽ ሃሌሉያ በእግዚአብሔር ፊት መጸለይ ነው ጆቻችሁን ከፍ አድርጉና እግዚአብሔር ሆይ እጸልያለሁ በሉ ሲጸልያለሁ እግዚአብሔር ሲናገረን የገባን ተስፋ አለ የሰጠን ተስፋ አለ ያየልን ንድፍ አለ ዓላማ ሰው ብሎ ሲናገረን የቅድስና ሰው ብሎ ሲያስተምረን የኃይል ሰው ብሎ ሲናገረን እንደዚሁም የልቀት ሰዎች እያለ እግዚአብሔር መልእክቱን ሲያመጣ በዚያ መስማት ውስጥ መነሳሳት ከሆነልን መነሳታችን በእግዚአብሔር ፊት ለመጸለይ እግዚአብሔር በኢየሱስ ስም ያድርግልን ጆቻችሁን ከፍ አድርጉና ጸልያለሁ በሉ ጸልያለሁ በልቶ ጠጥቶ መተኛት ሳይሆን በልቶ ጠጥቶ ተነስቶ በእግዚአብሔር ፊት መጸለይ ትክክለኛውን ሪስፖንስ መስጠት ከዚያም በፊት ተመረር ነበር ሐና ነገር ግን ምሬቷን በባሏ ፊት ነው የምትገልጠው ከጣውንቷ ጋር ስትጨቃጨቅ ነው የምትውለው አሁን ግን ስትበላ
እውነቱ ሲገባት ነገሩ ሲገባት የልብ መመረሩን ኮንቨርት አረገችው ያንን የምሬት ኢነርጂ ወደ ጸሎት ኢነርጂ ለወጠችው ወገኖቼ በዚህ ሳምንት በሰማችሁት ነገር ውስጣችሁ የተቆጨ ሰዎች መሆን የሚገባችሁን ያያችሁ እግዚአብሔር እንዲሰራችሁና እንድትሰሩ የሚጠብቅባችሁን ነገር ያያችሁ ቁጭት ያለባችሁ በእነዚህ ሳምንታት በእግዚአብሔር ፊት በአስደናቂ ትጋትና ጸሎት በፊቱ እንገኛለን በፊቱ እንቀርባለን እግዚአብሔር የተመሰገነ ይሁን አሜን ነው አሜን በሉ ኢየሱስ ያድናል ሐናም በሴሎ ከበሉና ከጠጡ በኋላ በእግዚአብሔር ፊት ጸለየች ወገኖቼ እውነተኛ ያልሆነ ግብአት እውነተኛ ያልሆነ ምግብ የሚፈጥረው መነሳሳት ለእንደዚህ አይነት በጎና መንፈሳዊ ግብ አይደለም ትዝላችሁ እንደሆነ እግዚአብሔር ቃል ሲነግረን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 7 ላይ ህዝቡም ሊበሉ ሊጠጡ ተቀመጡ ይላል ይሄ ምን አይነት ምግብ ነው ምን ደንበር የሚበሉት ሙሴ ዘገየብን ምናምን ብለው ጣዖት ሰርተው ጥጃዎቹን ሰርተው ለዚያ መስዋዕት ሰውተው ከዚያ ከጥጃ መስዋዕት ከበሉ ከጠጡ በኋላ ትክክለኛ ያልሆነ መጽሐፍ ቅዱሳዊ ያልሆነ መንፈሳዊ ያልሆነ ከእግዚአብሔር ያልሆነ ነገር ከበሉ በኋላ ምን አለ ሊበሉ ሊጠጡም ተቀመጡ ያንን ለጣዖቶቹ ለነዚያ ጥጃዎች የተሰዋው ምግብ ከበሉ በኋላ ከዚያ የመጣባቸው መነሳሳት መሰላችሁ ሊዘፍኑም ተነሱ እውነተኛ ያልሆነ ግብአት የስሜት ቡስት ነው የሚሰጠው ተዘፍናለህ እውነተኛ የሆነ ግብአት ግን በእግዚአብሔር ፊት ያንበረክካል ወገኖቼ አይ ፕሬይ በእውነት ጸልያለሁ እግዚአብሔር ፊት ቁጭታችሁን የምታወጡበት ለምን እግዚአብሔር ይሄንን ራእይ የሰዎችን መሰራት የሚገዳደረውን መንፈስ በቃ ብለን በእግዚአብሔር ፊት የምንጮህበት አዎ የቤተ ክርስቲያን ጉድለት የምድራችን ክፍተት ሌላ ነገር አይደለም የተሰራ ሰው መጥፋት ነው የዝናቡ መዘግየት የምድሩ ቡቃያ አለመብቀል የተሰራ ሰው መጥፋት ነው ዘፍጥረት ላይ እግዚአብሔር ቃል ሲናገር በምድር ላይ ገና ዝናብ አልዘነበም እግዚአብሔር አላዘነበም ስለዚህ ከምድር ላይ ቡቃያ አልበቀለም ለምን በምድር ላይ የሚሰራባት ሰው አልነበረም ስለዚህ እግዚአብሔር ሰውን ሊሰራ ተነሳ ሰውን ከምድር አፈር አበጀው የተሰራ ሰው ሲመጣ ከሰማይ ዝናብ ይመጣል አሁንም ለምድራችን ለቤተ ክርስቲያን ጉብኝት የምንጠብቀውን የመጨረሻውን ዘመን ዝናብ የሚቀሰቅስ የሚጠራ የተሰራ ሰው በኢየሱስ ስም ይገለጣል አሜን በሉ ሲበደም አሁን ቀንጆቻችሁን ጸልያለሁ በሉ ጸልያለሁ በኢየሱስ ስም ጸልያለሁ ከበላ ከጠጣ የበላው የጠጣው ነገር ማጸልይ ከሆነ ብላ ደግመ ብላ ጠጣ ክብር ለኢየሱስ ይሁን የሚያዘፍነው ይሄ የሚያዘልለው ይሄ ኢሞሽናል የሚያደርገው የዛ የጥጃው ምግብ ነው የሴሎ ምግብ ግን የኡነተኛው መሰዊያና የኡነተኛው መስዋዕት ምግብ የቃሉ ምግብ የመንፈሱ ውሃ ግን ለጸሎት ያነሳሳል እንጸልያለን ሰዎች ሆነን ፍጹሙን ሰዎች ሆነን እንሰራለን ፍጹም ሰዎችን እንሰራለን ልጆቻችን ይሰራሉ ትውልዳችን ይሰራል አሜን በሉ ሲበደም ገና ወደ ጌታ ፍቅርና አቅፍ ያልመጡ እግዚአብሔር በፍጨት እየጠራ ወገኖቼ ሃሌሉያ ፍጹማን ሰዎች አድርጎ እየሰራ ለቤተ ክርስቲያን በረከት ለምድር ፈውስ ያደርጋቸዋል ኢየሱስ ያድናል አሜን ነው ክብር ለኢየሱስ ይሁን ሁለተኛው ልንገራችሁ አንደኛ ነገሥት 19:5 እግዚአብሔር መልአክ ደግሞ ሁለት ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው ተነስቶም በላ ጠጣም ከዚያስ ከበላ ከጠጣ በኋላስ በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ በላም ጠጣም ከዚያስ እስከ እግዚአብሔር ተራራ ድረስ ቀን 40 ቀንና 40 ሌሊት ሄደ ወገኖቼ ከበላን ከጠጣን በኋላ መብላትና መጠጣችን የሚፈጥረው ሌላ መነሳሳት የፍጻሜ የአቅጣጫ የአድራሻ ለውጥ ያደርግልናል ከበላ ከጠጣ በኋላ ከዚያ በፊት በመድረ በዳ ሲንከራተት 3 ቀን መድረ በዳ ተንከራቶ አንድ አባንደን የሆነች የክትክታ ዛፍ ስር ነው የተኛው ወገኖቼ
ኤልያስ እኮ እግዚአብሔርን የሚያቅሰው ነው ኤልያስ እኮ በእግዚአብሔር ፊት ጸልዮ ከ850 አውሬ አጋንንታዊ ነቢያት እግዚአብሔር ያተረፈው ነው ነገስታትን ፊት ለፊት ተጋፍጦ ያመለጠ ሰው ነው የኤልዛቤል ወሬና ዛቻ ሲመጣበት ምን ነው ወደ እግዚአብሔር አልሄደ ምን ነው ወደ እግዚአብሔር አልሄደ ሚስ ዳይሬክት አረገው ከበላ ከጠጣ በኋላ ሃሌሉያ ከበላ ከጠጣ በኋላ ወደ እግዚአብሔር ተራራ ወደ ኮሬብ ሄደ ኢየሱስ ያድናል ወገኖቼ እግዚአብሔር እውነተኛውን ይሄም ሰው የተመገበው የሰው ምግብ አይደለም መልአኩ ከየት እንዳመጣው አላቅም ምናልባት ከሰማይ ያመጣው ምግብና ውሃ ነው አጠጣው አበላው ከበላ በኋላ ወደ እግዚአብሔር ተራራ ሄደ ኢየሱስ ያድናል አሁንም ሌላው ኮሚትመንታችን ወገኖቼ እውነተኛ ምግብ እውነተኛ ውሃውን ከጠጣን ከበላን የቃሉን ነገር ከበላን የመንፈሱን ነገር ከጠጣን እግራችን ማቅናት ያለበት ወደ እግዚአብሔር ተራራ ነው ኮሬብ የእግዚአብሔር ተራራ ነው እስከ እግዚአብሔር ተራራ ድረስ ታዲያ የሳምንት ጉዞ አይደለም የአንድ ቀን የየሳምንት የዓመት ምናም ጉዞ አይደለም ቀንና ሌሊት የህይወታችን ጉዞና አቅጣጫ ወደ እግዚአብሔር ተራራ ሰው ወደ እግዚአብሔር ተራራ ለምንድን ነው የሚሄደው ወደ እግዚአብሔር ተራራ ኑ እንሂድ የሚባለው ለምንድን ነው ተመልከቱ ትንቢተ ኢሳይያስ ምዕራፍ 2 ቁጥር 3 ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ በላ ጠጣም በዚያ ምግብ እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ እንሂድ ኑ ወደ እግዚአብሔር ተራራ ለምን እርሱ መንገዱን ያስተምረናል በጎዳናውም እንሄዳለን ወገኖቼ ሌላው ኮሚትመንታችን የህይወታችን ቋጠሮ እስኪፈታ የቤተ ክርስቲያን ህጸጽ እስኪወገድ የምድራችን ህመም እስኪፈወስ ድረስ ወደ ተራራው እየወጣን ከሱ የእውነትን ቃል እየተማርን የተማርኑን እየተገበርን ለመፈጸም ዘመናችንን ቀንና ሌሊታችንን ለዚህ ኮሚት ለማድረግ መነሳት አለብን ኤልያስ ተነሳ እስከ እግዚአብሔር ተራራ ሄደ እግዚአብሔር ኢንስትራክት አረገው ኢየሱስ ያድናል ግራ ገብቶት ነበር እስራኤል አምላኩን ትቷል ኪዳን አፍርሷል ነገስታቱ ቤተ ክህነቱም ቤተ መንግስቱም በባኦል ታስረዋል እዛ ሲደርስ ግን መንገድ አሳየው እግዚአብሔር አስተማረው መንገድን ወደ እግዚአብሔር ተራራ ነገረው ብሶቱን ነገረው ከዚያ ሰማው እግዚአብሔር ሰማው በጸጥታ ድምጽ ውስጥ እግዚአብሔር ተናገረው እንግዲህ አለው ኤልያስ በመጣበት መንገድ ወደ ደማስቆ መንገድ ትመለሳለህ ከዚያስ ሃሌሉያ በሶሪያ ላይ ንጉስ ይሆን ዘንድ አዛሄልን ትቀባዋለህ በእስራኤል ላይ ንጉስ ይሆን ዘንድ ኢዩን ትቀባዋለህ በፋንታ ደግሞ ነብይ ይሆን ዘንድ ኤልሳህን ትቀባዋለህ ደግሞ ብቻህን አይደለም ሃሌሉያ ለባኦል ያልሰገዱ ያልተንበረከኩ 7000ዎችን አስቀርቻለሁ አለው ሃሌሉያ ከዚያ ተመለሰ ይገርማችኋል እኮ የንግስት ዛቻ ያስፈራው ሰውዬ ዙፋኗን ሊገለብጥ ሊቀባ ተመለሰ ኢዩኮ የኤልዛቤልን ዙፋን እንዲገለብጥ ነው የተቀባው ሊቀባ የተመለሰው ገባው የእስራኤል ህመም የቤተ መቅደሱ ክስረት የካህናቱ ውድቀት የመንግስቱ ክስረት የሚፈወሰው በእግዚአብሔር ቅባት ነው በሚቀቡ ሰዎች ነው ተማረ ኢንስትራክትድ ሆነ እጆች ከፍ ይበሉ እጆቻችሁን ከፍ አድርጉ እንደው በጌታ በኢየሱስ ጊዜ ያልወስድባችሁ እንደው በጌታ በኢየሱስ ስም ስሙኝ እጆቻችሁን ከፍ አድርጉ እግዚአብሔር ልንገራችሁ ቱል ቦክስ አዘጋጅቷል የቤተ ክርስቲያን ህጸጽ የሚራገፍበት የህይወትህ የነገርህ እንቆቅልሽ የሚፈታበት የምድርህና የዘመንህ ህማም የሚፈወስበት ቱል ቦክስ አዘጋጅቷል ኢንስትራክሽንስ አዘጋጅቷል የሚያስተምርህ ነገር አዘጋጅቷል ነገር ግን እነዚህ ሳምንት የተነጋገርነው መነሳሳት እንዲፈጠርባችሁ ነው ፍጹሙ ሰው ሲመጣ የዓላማው ሰው ሲመጣ የቅድስና ሰው ሲመጣ የልዕቀት ሰው ሲመጣ ምን ይሆናል የሚለው እንዲገባን ነው ካነሳሳ የእግዚአብሔር ተራራ ጉዞ የሆቢ አይሁን የሆቢ ይሄ ሆቢ ምን እንደሚባለው ሆቢ ማለት ዋና ያልሆነ ሲመች ለመዝናናት የምታደርገው አይሁን 40 ቀንና ሌሊት በሉ ቀንና አንዴ አብረን እንላለን ቀንና ሌሊት በሉ
ቀንና ሌሊት ሃሌሉያ የምድሬን ህመም የሚፈውሰውን ምስጢር እስካገኝ ድረስ የቤተ ክርስቲያንን ህጸጽ የሚያራግፈውን ነገር እስካገኝ ድረስ ኢየሱስ ያድናል የህይወቴን እንቆቅልሽ የሚፈታውን ነገር እስካገኝ ድረስ ወደ እግዚአብሔር ተራራ ሄዳለሁ እርሱም መንገዱን ያስተምረናል ንገረው ጎን መንገድ ትማራለህ በለው መንገድ ትማራለህ if you get the way መንገድ ካገኘህ ትገባለህ ወይ ትወጣለህ አሁን እኮ ትርምሱ ወልጠፍቶን ነው ወልጠፋል የራሳችንን እንሞክራለን በህይወታችን ያሉ ነገሮችን ለመፍታት የራሳችንን መንገድ እንሞክራለን ብዙ ርቀት ሄደን እንጠብ የሚል የለም ወደ ቤተ ክርስቲያን እንመጣለን ኢየሱስን ነገር ለመፍታት ማን ሞክረው መንገድ የለም ነገር ግን ሃሌሉያ ወደ እግዚአብሔር ተራራ ሄደ መንገዱን ይማራል በጎዳናውም ይሄዳል ኢየሱስ ያድናል ስንቶቻችሁ ለዚህ ኮሚት ታረጋላችሁ የተነሳሳ በዚህ ሳምንት ትምህርት ከዚህም በኋላ በመትሰሟቸው በአንድም በሌላም በግል ጥናታችሁ ይሁን በቤተ ክርስቲያንም ይሁን በአንድም በሌላም ሁኔታ የኡነትን ቃል ስትበሉ የኡነተኛውን ውሃ ስትጠጡ መነሳሳት ሲሆንላችሁ ይሄን ምላሽ እንሰጣለን ኢየሱስ ያድናል አሜን ሐናም ምን አለች ተነሳች አስነሳት አይደለም የሚለው ተነሳች she was motivated to pray ኤልያስ ተነሳ ዲፕሬሽኑን አራግፎ ተነሳና ወደ እግዚአብሔር ተራራ ሄደ እግዚአብሔር አስተማረው ኢየሱስ ያድናል አሜን ነው ክብር ለኢየሱስ ይሁን ዮሐንስ ወንጌል ምዕራፍ 21 ቁጥር 13 ኢየሱስ ክርስቶስ ከትንሳኤው በኋላ ለሶስተኛ ጊዜ ደቀ መዛሙርቱን አገኛቸው ጴጥሮስ ግራ ተጋብቷል ኢየሱስ እንደተነሳ አይቷል ካንዴም ሁለቴ የትንሳኤው ጌታ ተገልጦለታል ነገር ግን ገና ነው ሞቲቬሽኑ ገና ነውና አንድ ቀን ምን አላቸው ኑ አሳላጠም ሄዳለሁ ሲላቸው እኛ ምን ሄዳለን ብለው ወደ ቀደመው ስራ 3 አመት ተኩል ሰተናል አሁን ከዚህ በኋላ አሳችንና ጠምዳለን ብለው ተነሱ ከዚያ በኋላ ኢየሱስ ባህሩ ዳር ቆሞ አዩት አልገባቸውም ጠየቃቸው የሚበላላችሁ አላቸው አንዳችስ የለንም አሉት ከዚያ ሲተረማመሱ ወደ ግራ እንዲፈቀቅ ብላችሁ ጣሉ አላቸው ሲጥሉ ብዙ አሳ ያዙ ኢየሱስ እንደሆነ ገባቸው ጌታ እኮ ነው አለ ጴጥሮስም ደግሞ ባህሩ ውስጥ ራሱን ጣለ ከዚያ በኋላ ታሪኩ እንዲቀጥላል ኢየሱስም መጣና እንጀራ አንስቶ ሰጣቸው እንዲሁም አሳውን እኔ እንጀራውን ከየት እንዳመጣው አሳውም ግን እኮ የለንም ብለውታል እሱም ደግሞ ባህሩ ላይ አልነበረም እኮ እዛ ነበር ያለው እነሱ ካጠመዱትም አይደለም መጀመሪያ ወሰደው ይሄ እሱ ያዘጋጀው የሴሎ ምግብ የሰማይ እንጀራ እውነተኛ ምግብ ምሳ ከበሉ በኋላ እስቲ ከበሉ በኋላ በሉ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ተወደኛለህን አለው አዎን ጌታ ሆይ እንድወድህ አንተ ታውቃለህ አለው ግልገሎቼን አሰማራ አለው ከበላን ከጠጣን በኋላ መነሳታችን የሚጠይቀው ሶስተኛው ምላሽ ፍቅርን በስራ መግለጥ ተወደኛለህ አለው እወድሃለሁ እንደወድህ አንተ ታውቃለህ እንደዚያ ከሆነ show your love with works ጠቦቶቼን አሰማራ ግልገሎቼን አሰማራ በጎቼን አሰማራ እያለ ያ የመገባቸው ምግብ የፈጠረባቸው መነሳሳት ይሄን ጥያቄ እንዲሰሙ አደረጋቸው ሃሌሉያ አሁን ወቅቱ ሰዓቱ አሳህን ምታጠምድበት አይደለም ከመጀመሪያ ተለይታል ተጠርታል ስለዚህ ከተነሳሳ ከበላ በኋላ ፍቅርህን በስራ ግለጥ በጎቹን አሰማራ ጠቦቶቹን አሰማራ ግልገሎቹን ጠብቅ እንዳለ ዛሬም በጌታ ቤት ውስጥ በጌታ ስራ ውስጥ በወደሃለው ዝማሬ ብቻ ያላዘነን ምንተኛ ሰዎች አንሆንም የኡነት እሱን ከወደድነው እጃችን ይንቀሳቀሳል እግራችን ይንቀሳቀሳል አሜን በሉ ሲበደም
ጆቻችሁን ከፋጉና ፍቅሬን በስራ እገልጣለሁ በሉ I am so motivated to express my love with works ተነስቻለሁ የበላሁት ነገር ያቺ ከየት እንዳመጣት ማላቃት እንጀራና ከየት እንዳጠመዳት ማላቃት አሳን ምሳ አርጎ ከሰጠኝ በኋላ አሁን ፍቅሩ ሲጠይቀኝ ሃሌሉያ ይሄን ምላሽ ለመስጠት ተዘጋጅቻለሁ አሁን ፍቅርህን በስራ ግለጥ ለሚለው ጥያቄ ልቤ ተዘጋጅቷል ልቤ ተነሳስቷል የስንቶቻችሁ ልብ ተነሳስቷል ክብር ለኢየሱስ ይሁን አሜን ከበላ ከጠጣ በኋላ ጴጥሮስ ሌሎቹ ይሄን ጥያቄ የመጠየቅ አቅም አገኘ ይሄን ጥያቄ የመጠየቅ ቁመና ያዘ ዛሬ በጌታ በኢየሱስ ስም ለፍቅሩ ፍቅሩን በስራ እንገልጣለን እስቲ ፍቅሩን በስራ እገልጣለሁ በሉ እሺ ይሄን ለማለት ጌታን ተወዱታላችሁ እኔ በሉምላችሁ ለማለት ጌታን ተወዱታላችሁ እስቲ እንደሚወደው ተናገሩ ፍቅሩን በስራ ፍቅሬን በስራ እገልጣለሁ ፍቅሬን በስራ እገልጣለሁ እሺ የኡነት ልጠይቃችሁ ስንቶቻችሁ ጌታን ተወዱታላችሁ የሚያሳየን ጌታን የምትወዱት የኡነት ተወዱታላችሁ ተወዱታላችሁ የሆነ በተርፍ ላይ ምናምን ስሜት ይሰማችሁ አይደለም እዚህ ጋር ኢሞሽናል አይደለም የኡነት ግን ተወዱታላችሁ ከፍ አድርጉ የሚወደው ተወዱታላችሁ እንግዲያውስ አለ ጌታ ፍቅራችሁን በስራ ግለጡ ፍቅራችሁን በስራ ግለጡ በአንተ ውስጥ ባለው ጸጋ በአንቺ ውስጥ ባለው ነገር የሚጠበቅ ጠቦት አለ የሚሰማራ መንጋ አለ በቤተክርስቲያን አክቲቪቲ ብቻ አይደለም አዎ በቤተክርስቲያን ውስጥ ባሉ ስራዎች ራስን መስጠት ትክክል ነው ልክም ነው ነገር ግን እግዚአብሔር መንጎቹ ዓለም ሁሉ ነው ውጭ ያለው ሁሉ የሱ ነው ስርዓቱ የሱ ነው በዚያ ውስጥ ሁሉ የጌታን አደራ ተቀብለን ፍቅራችንን በስራ መግለጥ መነሳሳት ለጸሎት መነሳሳት ለመማር መነጻጻት ለመስራት ኢየሱስ ያድናል አለበለዛ መጨረሻ ላይ የሊሊ መዝሙር ዘምርላችኋለሁ እየበሉ እየጠጡ ዝም ይሄ ነገር እኔ አይገባኝም ምንድነው ሌላው ማልተሰማኝ እየበሉ እየጠጡ ዝም ይሄ ነገር እኔ አይገባኝም ዮሐንስ ራእይ ምዕራፍ 10 ቁጥር 9 ወደ መልአኩም ሄጄ ታናሽቱን መጽሐፍ ስጠኝ አልኩት እርሱም ውሰድና ብላት ሆድህንም መራራ ታደርገዋለች በአፍ ግን እንደማር ትጣፍጣለች አለኝ ከመልአኩም እጅ ታናሽቱን መጽሐፍ ወስጄ በላኋት በአፌም እንደማር ጣፋጭ ሆነች ከበላኋት በኋላ ሆዴ መራራ ሆነ ከበላኋት በኋላ ሆዴ መራራ ሆነ ከዚያስ በብዙ ወገኖችና በአሕዛብም በቋንቋም በነገስታትም ላይ እንደገና ትንቢት ተናገር ዘንድ ይገባል ተባለልኝ ከበላኋት በኋላ ትንቢት ተናገር ዘንድ ይገባል ተባለልኝ ከበላህ ከጠጣ በኋላ ዲዳ መሆን አይቻልም ትንቢት መናገር ማለት የእግዚአብሔርን ሐሳብ የማዳኑን ወንጌል የቃሉን እውነት መናገር መመስከር ወንጌልን የእግዚአብሔርን ቃል መናገር የእውነቱን ወንጌል መመስከር ከበላ በኋላ እና ለአሰላስሎት ነው የበላው የወንጌልን እውነት የመንግስቱን ወንጌል ጥበብ በልቶ ጋደም ብሎ ለማሰላሰል ነው አይደለም አለው ከበላኋት በኋላ ትናገር ዘንድ ይገባል በጌታ በኢየሱስ ስም ወደ ሲኦል ገደል የተንደረደረ የሚሄደውን የጠፋውን ሰው ይሄንን የትንቢት ቃል መዳን በሌላ በማንም የለም እንድንበዘን ከፀሐይ በታች የሰጠን ስም ኢየሱስ ክርስቶስ ነው ብለህ ትናገራለህ ጆቻችሁን ከፍ አድርጉና እናገራለሁ በሉ እስቲ እንደገና እናገራለሁ ወንጌልን ትናገራለህ የእውነትን ቃል ትናገራለህ የመንግስቱን ጥበብ ትናገራለህ
እግዚአብሔር ባሰማራህና በላከ ቦታ እዚህ ላይ አለ ለነገስታት ለምናምን ትናገራለህ እግዚአብሔር በአንተ ዲፖዚት ያደረገውን አብልቶ አጠጥቶ የቀሰቀሰብህን ነገር ትናገራለህ ትውልድ ይፈወሳል ነፍሳት ይድናሉ ተስፋ ይቆረጡ ተስፋ ያገኛሉ የተሰበሩ ይጠገናሉ አሜን በሉ ሲበደም የታመሙ ይፈወሳሉ የወደቁ ይነሳሉ የታሰሩ ይፈታሉ እናገራለሁ በሉ እስቲ ጌታ ኢየሱስ ሲናገር የጌታ መንፈስ ምን አለ በኔ ላይ ነው የጌታ መንፈስ በኔ ላይ ነው አሜን ከዛም እንዳለ ታውቃላችሁ ምንድነው ያለው የታሰሩትን ለምን አናነበው ኢሳይያስ ምዕራፍ 61 ኢሳይያስ ምዕራፍ 61 እንዲህ ይላል የጌታ መንፈስ በእኔ ላይ ነው ለድሆች የምስራችን ሰብክ ዘንድ በሉስቲ እግዚአብሔር ቀብቶኛልና ካለ በኋላ ልባቸው የተሰበረውን እጠግን ዘንድ ለተማረኩትን ነፃነትን ለታሰሩትም መፈታትን ምን አረግ ዘንድ እናገር ዘንድ ልኮኛል ለካ መፈታቱ ነፃነቱም መጠገኑም ያለው ለካ በመናገር ውስጥ ነው እጠግን ዘንድ ልኮኛል እጠግን ዘንድ ለተሰበሩት ለነዚህ ሁሉ የምስራች እናገር ዘንድ እነዚህንም የእግዚአብሔርን ትንቢታዊ እውነቶች እናገር ዘንድ ልኮኛል ኢየሱስ ያድናል ባለራእዩ ዮሐንስ ይሄ የሆነለት ለምንድነው ከበላ ከበላኋትም በኋላ ትናገር ዘንድ ይገባሃል it's your mandate and it's demanded of you ስለዚህ ሃሌሉያ በዚህ ሳምንት እግዚአብሔር አብልቶ አጥቶናል አመቱን ሙሉ ያበላናል ያጠጣናል በግልም በጋራም በአንድም በሌላም መንገድና መልክ ዛሬ ሁላችን በእግሮቻችን እንቆማለን ሁሉ ጊዜ በራያችን ሳምንት አመት ላይ ቃል ኪዳን መንገባው ነገር አለ ዛሬ እሱን ቃል ኪዳን አንገባ ዛሬ ይሄንን ነገር ነው የምንገባው በልቻለሁ ጠጥቻለሁ ተመልሼ አልተኛም እነሳለሁ ተነስቼ ምን አረጋለሁ እጸልያለሁ ሞግታለሁ እግዚአብሔር ትላንት የተናገረው ነገር ይሆናል ምክንያቱም በሁሉ የሚሰራ አንዱ መንፈስ በሁሉም ላይ የሚሰራ መንፈስ ስለሆነ በዚህም ጉባኤ ያ መንፈስ ትላንት በታወጀው ነገር ላይ እንዲሰራ እናንቀሳቀሳለን ክብር ለኢየሱስ ይሁን በመጀመሪያ ግን ሁላችንም በእግሮቻችን እንቆምና በእግዚአብሔር ፊት አንድ የተጠያየቁልኝ ጎናችሁ ላለው ሰው በልተሃል ጠጥተሃል ወይ በሉት ሳይበላ ሳይጠጣ እንዳታስቸግሩት ማለት በልተሃል ጠጥተሃል ወይ ይሄን 5 ቀን የአንድ ሰዓት ተኩል ትምህርት ስትወስድ ነበር እና በክሬዲት አወር ሲታይ ስንት ነው የሚባለው የተማራችሁ ሰዎች እና ምናልባት ትንሽ እንትን አድቫንስድ እንኳን ባትሆን ትንሽ ሰርቲፊኬት የምታሰጥ ኮርስ ነው የወሰዳችሁ በልተሃል ጠጥተሃል ወይ በሉት በልተሃል ጠጥተሃል ወይ እና መነሳሳት ሆኖልሃል በሉት መነሳሳት ሆኖልሃል are you motivated ካልሆነልህ ዩቲዩብ ላይ አለ ፌስቡክ ላይ አለ ተነሳና ደግመህ ብላ የምትሄድበት መንገድ ሩቅ ነው እስክትነሳሳ ድረስ ብላ በሉት ከተነሳሳ ደግሞ በሉት እንደ ሐና ጸልይ እንደ ኤልያስ ተማር ከዛ ሶስተኛው ማን ነው እንደ ጴጥሮስ ፍቅርን እንደ ጴጥሮስ ስራ እንደ ዮሐንስ ተናገር አትተኛ በሉት አትተኛ እንደ ሐና እንደ ኤልያስ ተማር ወደ እግዚአብሔር ተራራ ላይ እሱ መንገዱን ያስተምረናል እኛም በጎዳናው እንሄዳለን አላስተማረውም ኤልያስን ግራ ግብት ያለውን ሰውዬ ድብልቅልቁ የወጣበት ውሎ የጠፋውን ሰውዬ ሞት የተመኘውን ሰውዬ እግዚአብሔር ትንሽ ሌክቸር ሲሰጠው ተመልሶ ነገሮችን ገለባበተ እንደ ሐና እንደ ኤልያስ
እንደ ጴጥሮስ ስራ በሏ እንደ ጴጥሮስ አሰማራ እንደ ጴጥሮስ ስራ እንደ ዮሐንስ ወንጌልን የእውነትን ቃል የእግዚአብሔርን ሐሳብ የመንግስቱን ቃል የጥበብን ቃል ተናገር ጆቻችን ከፋር እናረግና ኪዳናችን ይሄ ነው እግዚአብሔር በዚህ ዓመት በዚህ ሁኔታ ይሄንን የራእያችን ቀን እንድናከብር ረድቶናል ቀንጆቻችሁን ከፍ አርጉና ጌታ ሆይ በሉት ጌታ ሆይ በሴሎ ከበሉ ከጠጡ በኋላ ሐና ተነሳች ጆቻችሁን ከፍ አርጉ ጌታ ሆይ ተነስቻለሁ አግዘኝ በሉት ተነስቻለሁ ጸጋ ይብዛል እንደ ሐና ለመጸለይ እንደ ኤልያስ ወደ ተራራው ሄጄ ወደ እግዚአብሔር ቤት መጥቼ ለመማር መንገዱ ኮሚት አርጉ አሁን ከኬሲዮ ተንጠባጠባችሁ ከጉባኤ ተንጠባጠባችሁ ኮሚት አርጉ ዛሬ ወደ ተራራው መጥቼ ወደ እግዚአብሔር መጥቼ እማራለሁ መንገዱን ያስተምረኛል እኔም በጎዳናው ሄዳለሁ ጠፍቶብኝ እኮ ጎዳና ነው እዛው ምረግጠው ጠፍቶብኝ ነው እኮ ጎዳናው ግራም ምጋባ ወዲያ ምተራመሰው ያስተምረኛል ጆች ከፍ ይበሉ እንደ ጴጥሮስ ደግሞ ልቤ ሲጠይቀኝ በልቤ ሲጠይቀኝ የነበረውን ለፍቅርህ የሥራ ምላሽ እሰጣለሁ ጌታም እንዳላችሁ ታውቃላችሁ ጠቦቶቼን በጎቼን ጠቦቶቹን አይደለም ያለው በጎቹን ምናምን አይደለም ያለው የኔን ጠቦቶች ማለት ምን ነው share my responsibility ሐላፊነቴን ተካፈለኝ ትወደኛለህ ሆይ ሐላፊነቴን ተካፈለኝ ነው ያለው ኢየሱስ የታለን ዛሬ ረኛ እንደሌላቸው በጎች ጠቦቶች ተበትነው where are we እንወደዋለን ይያለን እንወደሃለን ብለን እየዘመርን እንወዳለን ብለን እየሰበክን ፍቅሩን በሥራ እንገልጣለን እንደ ዮሐንስም ደግሞ ከእግዚአብሔር መልእክት እየበላን እየጣፈጠን አንዳንዴም ሆዳችንን እያመረረው ነገር ግን ዝም ብለናል እንናገራለን ጆች ከፍ ይበሉ ቀንጆቻችሁን ከፍ አድርጉ ጌታ ሆይ በሉ እንደ ተናገርከኝ እንዳስተማርከኝ ያበላኸኝ ያጠጣኸኝ ነገር አነሳስቶኛልና እኔም ዛሬ ኪዳኔን አድሳለሁ ጌታ ሆይ ባበላኸኝ ባጠጣኸኝ ነገር ተነስቼ እንደ ሐና ልጸልይ ለቤተ ክርስቲያን ልጸልይ ለዘመኔ ልጸልይ ለሪቫይቫል ልጸልይ ለመጎብኘት ልጸልይ ለክብርህ መውረድ ልጸልይ ለሰዎች መሰራት ልጸልይ ለወንጌል አሸናፊነት ልጸልይ ቃል ገባለሁ ጌታ ሆይ ያበላኸኝ ያጠጣኸኝ እውነት መንፈስ አስነስቶኛልና እንደ ኤልያስ ውሉን እስካገኝ ድረስ ወደ ተራራ ወደ ቤትህ እየመጣው ልማር መንገድህን ልማር ቃል ገባለሁ ጌታ ሆይ እንዳበላኸኝና እንዳጠጣኸኝ ያበላኸኝና ያጠጣኸኝ መነሳሳት አርጎብኛልና እንደ ጴጥሮስ መውደዴን በሥራ ለመግለጥ ሐላፊነትህን ልጋራ ሸክምህን ልሸከም ቀንበርህን ልሸከም ሥራህን ልሰራ መንጋህን ላሰማራ ቃል ገባለሁ ጌታ ሆይ እንዳበላኸኝና እንዳጠጣኸኝ አብልተኸኛልና አጠጣኸኛልና የበላሁትና የጠጣሁት
መነሳሳት ፈጥሮብኛልና እኔም እንደ ዮሐንስ በልቼ ዝም አልልም እናገራለሁ ወንጌልን እናገራለሁ ፍቅርህን እናገራለሁ ጌትነትህን እናገራለሁ ማዳንህን እናገራለሁ ምክርህን እናገራለሁ ጥበብህን እናገራለሁ ሐሳብህን እናገራለሁ ፈቃድህን እናገራለሁ ዝም አልልም እናገር ዘንድ ቃል ገባለሁ አባት ሆይ እናመሰግንሃለን እናከብርሃለን ቅዱስ ስምህን ከፍ እናደርጋለን